እጆቼ ንጹህ ናቸው፣ ህይወቴ ንጹህ ነው፣ አንደበቴም ንጹህ ነው፣ አልበደልኳቸውም የሚሉት ሰዎች ካሉ ማለት ነው። ይሄ ሰውን በግል እኔ ሰላም ምንም ስላላለችኝ ይህ ሰው ምንም አልበደልኩትም እንዳትለቁት ብሎ ይጽፋል። እና ይህንን ተናገርኩኝ። ሰላምዬ ምንም ያደረገችኝ ነገር የለም፣ ግን እሱ እንደዚህ ብሎ ጻፈ። ምልክቱን እያያችሁ ነው። ሌሎችም ጆይን እያደረጉበት እንደሆነ የሚያምኑቱ ከማያምኑቱ ጋራ ተቀላቅለው ነው ያሳየኝ። ያን ህልሙን ስነግራችሁ የዛሬ ወር ማለት ነው። ቪዲዮም ተገኝቷል። ያው ታስታውሳላችሁ፣ የምታስታውሱም ቪዲዮም ደግሞ አለ። ኦኬ ይህን ተናገርኩ። ዛሬ የቪዲዮ ምላሽ ተብሎ በራሱም በአማን ቤት ላይ በሰላሚናም ቤት ላይ ለአቶ ኤርሚያስ አበበ አድርሱለት ብሎ የሚል ቪዲዮ ሰርቶ ለቀቀ ማለት ነው። ልብ በሉ። የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ልብ በሉ። ሰዎች ምን ያህል ለእውነት በእውነት ቆመዋል ወይስ በውሸት ቆመዋል? ልብ በሉ፣ ልብ በሉ፣ ልብ በሉ ወንድሞች እናቶች። እሺ ጥላቻ ቤቱን የታታባቸው ሰዎች ምን እያደረጉ እንዳሉ እሱ ማለት ነው። ሌሎቹን አላገኙም። ሌሎቹ ሲገኙ ልክ እንደዚሁ ወደ ብርሃን ይገለጣሉ። ኦኬ ምን አለን? ለኤርሚያስ አበበ አድርሱለት አለ እና ያን ቪዲዮን ያሳየውበት ላይ ያለው የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን የንስር አይን የሆኑ የእግዚአብሔር ልጆች አሉ የሚያዩ ማለት ነው። እንዳትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ ይሄ ነው እንግዲህ የሰላም እህትየው ባል ማለት ነው። ልብ በሉ ይሄ ነው። እኔ አሁን እህትየውን ምንም ነገር አልልም። ምክንያቱስ ምንም እኔ በግል የበደለችኝ ነገር የለም። እኔም የበደልኳት ነገር የለም። እሱንም የበደልኩት ነገር የለም። እሱ ግን መበደሉን የያዘ ማለት ነው። ከሶሪያ ከኤፍሬም ጋር ተባብሯል የሚባለው ወሬ እንደተባለ በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ወንድሙን ለመውጋት የሄደበትን የአመፅ መንገድ ወደ ብርሃን ሲገለጥ እዩት። በጽድቅ አሸንፋችኋለሁ እንጂ አታሸንፉኝም በአመፃ። ልብ በሉ። የዳዊት አምላክ እግዚአብሔር ይፋረደኝ ስልህ የእስራኤል አምላክ ልዑል እግዚአብሔር ከኔ ጋር እንዳለ ዓለም ያያል። ልብ በሉ። ኦኬ ይህ ሰው የእሷ ባለቤት ነው፣ የሰላሚና ማለት ነው። የትየው ባል ነው። እንዳትለቁት እያለ የአመፅ ኮሜንት የሚጽፍብኝ ማለት ነው። ኦኬ እና አሁን እዚህ ጋር ያን ያሳየሁትን መልስ ሊሰጥ ነው። የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን የንስር አይን የሆኑ የእግዚአብሔር ልጆች አሉ የሚያዩ ማለት ነው። እንዳትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ ምን ልልህ ነው፣ የኔን ስም እያነሳህ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው፣ ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ፣ እያነሳህ ስትቦጭቀን ነበር። እኔ ያው እግዚአብሔር ኦኬ ይሄን መልእክት በተናገርኩ ሰዓት ላይ ሰላምዬን አንስቼ ምን ነበር ያልኳት? እሱንስ አንስቼ ምን ነበር ያልኩት? ሰላሜን ምን ነበር ያልኳት? ምንም እህትየው ምንም ነገር አላደረገችኝ እኔ ያልኩት። ኦኬ እሷን ምንም ነገር አላልኩም። እሱንም ራሱ እንኳን ከሰላምታ ውጪ አላቀውም ነበር። በዚህ ነው ያልክ ታውቃላችሁ አይደል? እህትየው ምንም ነገር አላልኳትም። ሰላሚና አላልኳትም አይደለም። ፈርቻት ሳይሆን እግዚአብሔርን ስለምፈራ ማለት ነው። ደግሞ ምንም ስታደርግ አላየዋትም። ምንም ነገር ስታደርግ በአደባባይ በግልጥ እኔ የሚበድል ነገር ስታደርግ ስላላየው ምን ብዬ እላታለሁ ካልኩኝ እግዚአብሔርን አልፈራም ማለት ነው። በጽድቅ ላይ እኮ ቆሜ ነው እስራኤል አምላክ ከኔ ጋር ነው ብዬ የምልህ። በአመፅ ላይ መቼ ተፈናጥጬ እና
እኔና ሚስቴን አንስተ ስትቦጭቀን ነበር አለ። ቅዱሳን እናንተ ፊት ነው አይደል የተናገርኩት? አዎ ቪዲዮ አለ አይደል? አዎ ቡጨቃ ብሎ የሚለው የዚህን ሰው ሐሰተኝነት ይዩት። ቀጥሎ አሁን እንግዲህ በደንብ ተከታተሉ፣ ፕሊዝ ተከታተሉ። በሐሰት ሊያሸንፍ ሲታትር ይዩት፣ ስሙት። ለጥፋቱ ይቅርታ ከመጠየቅ ይልቅ አገልጋይ ነኝ ብሎ እንዴት እንደሚዋሽብኝ ይዩት። ኦኬ እሺ፣ ያብዛልህ ኤርሚያስ አበበ። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን፣ ይሄ በላይ ላይ የምትመለከቱን አካውንት በእኔ ስምና በእኔ ፎቶ ልብ በሉ። ወይት ቅዱሳን፣ ይሄ በላዩ ላይ ብሎ የሚለውን እዩት። የእስራኤልና የኢትዮጵያ ባንዲራ ነው ያደረገው። ያኛው አካውንቱ የእስራኤልና የአሜሪካ ባንዲራ ነው የተደረገው። አሁን በቅርብ ደቂቃ ውስጥ ምን ያህል አሻጥር እያደረገ እንዳለ ግን አሳያችኋለሁ። የንስር አይኖች ያላቸው እግዚአብሔር ልጆች አሉ። ላይ የምትመለከቱን አካውንት በእኔ ስምና በእኔ ፎቶ ተከፍቶ እርስ በራሳቸው ዘ ፖለቲካ ይሰራራሉ። የምትችሉ ቅዱሳን፣ የምታውቁኝ፣ የምታከብሩኝ፣ የምትወዱኝ ሪፖርት በማድረግ ይህንን አካውንት እንድታዘጉልኝ በጌታ ፍቅር እጠይቃችኋለሁ። ተባረኩልኝ። መልካም ጊዜ። ወዳችኋለሁ። ባይ የንስር አይን ያላቸው ወንድሞች። እሺ ይህንን ብለዋለን ማለት ነው። ኦኬ እዚህ ጋር ሁለት አካውንቶች አሉት። አሁን ሪሰንት ያለው ማለት ነው። ልብ በሉ፣ ሪሰንት ያለው ሁለት አካውንቶች አሉት። 9664 ፎሎወር ያለው የእስራኤል ባንዲራና የኢትዮጵያ ባንዲራ ያለበት ማለት ነው። እንደገና ደግሞ እሱ ፌክ ነው ብሎ የሚለው 266 ፎሎወር ያለው የእስራኤል ባንዲራና የኢትዮጵያ ባንዲራ ያለው አለ። ኦኬ ኤርሚያስ ላይ ቪዲዮ የሰራው የትኛው ላይ ሆኖ ነው? ማነው ኤርሚያስ እንዳትለቁት ብሎ ያለው የትኛው ላይ ሆኖ ነው? የእስራኤል ባንዲራና የአሜሪካ ባንዲራ ያለበት ላይ ሆኖ ነበር የጻፈው። ኦኬ ወደ ጽሁፉ ወደዛኛው ጽሁፍ እንሂድ። ይታያቸዋል። እዛ ሲጽፍብኝ ዮኒ ማኛ ፔጅ ላይ የእስራኤል ባንዲራና የአሜሪካ ባንዲራ ያለው ነው። ልብ በሉ። ይሄኛው አካውንቱ 9000 ምናምን ነገር ያለው አካውንቱ ዋናው አካውንቱ ነው። ልብ በሉ፣ ዋናው አካውንቱ ነው። ያኛውን ዋናውን አካውንቱ ከእስራኤል እሺ፣ ዋናውን አካውንቱን አንዴ ጠብቁኝ። ወይት ዋናውን አካውንቱን እዚህ ጋር ሰላምዬ ራሱ አስቀምጣዋለች ከ26 ደቂቃ በፊት አሁን ማለት ነው። ከ26 ደቂቃ በፊት አስቀምጣዋለች። የሷ ልቶ እሷ ከዛ ነው ያስቀመጠችው። ኦኬ እነዚህን ላስቀምጣቸውና አንድ ቪዲዮ ላሳያችሁ። ዋናው አካውንቱ ይኸውላችሁ። ወይት ዋናው አካውንቱ እዚህ ጋር ምን ይላል ወንድሞች እናቶች? የአሜሪካና የእስራኤል ባንዲራ፣ የኢትዮጵያና የእስራኤል ባንዲራ አይደል? ይሄ የአሜሪካውና የእስራኤል ባንዲራ ነው። ይሄኛው ደግሞ የእስራኤልና የኢትዮጵያ ባንዲራ ነው። ፌክ ነው ብሎ የሚለው የእስራኤልና የኢትዮጵያ ባንዲራ ነው። ኦሪጂናል የሆነው የአሜሪካና የእስራኤል ባንዲራ ነው። የአሜሪካና የእስራኤል ባንዲራ ባለው ዋናው ፔጅ ላይ ነው ገብቶ እንዳትለቁት ያለው። አሁን የአሜሪካና የእስራኤል ባንዲራ ያለውን ፔጅ ቀየረው።
መቼ? አሁን ከተወሰነ ደቂቃ በፊት ማለት ነው። ያው ሲቀይረው አሁን 9,000 ያለው የአሜሪካ የእስራኤልና የኢትዮጵያ ባንዲራ አደረገው። 4,000 ያለው የእስራኤልና የአሜሪካ ባንዲራ አደረገው። ሲሰድበኝ በእስራኤልና በአሜሪካ ባንዲራ ሆኖ ነው የሰደበኝ፣ ፔጁ ላይ ማለት ነው። አግኝታችሁታል ወንድሞች? አግኝታችሁኛል ወይ ወገኖች? ማውራው ገብቷችኋል? እዛ እንዳትለቁት በሉት ሲል በአሜሪካና በእስራኤል ባንዲራ ባለው 9,646 ባለው ነው ያለው። ምክንያቱም ይሄን ይታያችሁ አሁን እዚህ ጋር ተቀይሯል። ይሄኛው እዚህ ጋር አሁን የቀየረው አሁን 2 ሰዓት 3 ሰዓት አይሆንም። አሁን የቀየረው ይሄኛውን። ሲሰድበኝ ግን እዛ በሉት ብሎ ሲል ግን የጻፈው ላይ በምን ነበር ያደረገው? አንዴ ቆይ አንዴ በእርግጥ ዛሬ ሁሉም እንደዚህ እሺ፣ አንዴ ቆይ ኦኬ እንዴ ኬቱ ጋር ነው። ያው እንዳትለቁት ብሎ ባለበት ቦታ ላይ የእሱ ነው የራሱ ነው። በእስራኤልና በአሜሪካ ባንዲራ ሆኖ ነው እንዳትለቁት ያለው። ይታችኋል። ይሄ የዩኤስ ባንዲራ ነው እና የእስራኤል ባንዲራ ነው። ልብ በሉ። እንኳን አንተ አንድ ጎረምሳ በአመፅ የቆምክ በጽድቅ እንኳን ቆም አታሸንፈኝም። የሰራዊት ጌታ እግዚአብሔር የማትወጣበትን የማታሸንፍበትን ጦርነት ውስጥ ነው የገባው። እየሄድክ ትማገድበታለህ። ምንም ያልበደልኩህን ቅን ሰው ከማያምኑ ሰዎች ጋር ሆነ በሉት ትላለህ አይደል? አማን እየሰማ ስለሆነ ማለት ነው። ከፍቅር በስተቀር ግን ዕዳ የለብኝም። ትወድቃለህ ብራዘር። ፍጻሜያችሁ ሁሉ ጭምር ምን እንደሆነ እንደሚሆን እግዚአብሔር አሳይቶኛል። ኦኬ 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 ኦኬ። ማለቅስልህ ለአንተ ነው፣ ማነባልህ ለአንተ ነው። እዚህ አማን የሰላም ብሎ የእስራኤልና የአሜሪካ ባንዲራን ያደረገው በዚህ እንዳትለቁታልና አሁን ወንድሞቼ እናቶቼ አንዴ ጠብቁኝ። አንዴ ጠብቁኝ። ያው እዚሁት በዛው በአሜሪካውና በእስራኤል ባንዲራ ስክሪን ሪከርድ ተደርጓል። ያው የአሜሪካ ባንዲራው እና የእስራኤል ባንዲራው እዛ ፔጁ ላይ በጻፈብኝ በዋናው አካውንቱ አግኝታችኋል። ወንድሞች እናቶች ተራርታችኋል። አሁን እኮ ከ2 ሰዓት አልሞላም። የአሜሪካውና የእስራኤል ባንዲራ ያለው የኢትዮጵያና የእስራኤል ባንዲራው ደግሞ ፌክ ነው ብሎ የሚለው ማለት ነው የጻፈብኝ የአሜሪካውና የእስራኤል ባንዲራው ባለበት በ9,000 ላይ ነው። እና አሁን ቀየረው። ለምን? ጽድቅ ስለሌለው ማለት ነው። ጽድቅ ስለሌለው ማለት ነው። ኦኬ ኦኬ፣ አንዴ ጠብቁኝ። አሁን 9,664ቱን አሁን ከ2 ሰዓት ምናምን ነገር እንኳን አልሞላው የአሜሪካና የኢትዮጵያ ባንዲራ አደረገው። የእስራኤልና የኢትዮጵያን ባንዲራ አደረገው። የአሜሪካና የእስራኤል የነበረውን የኢትዮጵያና የእስራኤል አደረገው ማለት ነው። አሁን እቺ ወይኑ የምትባለው ፌክ አካውንት ናት።
ፌክ አካውንት ናት። አጠገቤ የነበሩ ሰዎች ሁሉ ናቸው። ያሳየኝ እግዚአብሔር እንዳሳየኝ እንዲሁ እንደሆነ ነው። የአመፃ መንገዳችሁን ትሄዳላችሁ፣ መጨረሻ ፍጻሜያችሁ ምን እንደሚሆን በነቢዩ በኤልያስ አምላክ ፊት ግን እነግራችኋለሁ። ተዋቸው ይሳደቡ፣ ተዋቸው ይሳደቡ። እኛም ሌሎቹ ምንም አላረጉኝም፣ እኔም ምንም አላረኳቸው። አሁን እንደዚህ ሲገኝ ግን እንደዚህ አወጣለሁ ማለት ነው። ኦኬ ለምን ቀየርከው አማን? በአሜሪካና በእስራኤል ባንዲራ ባለው በዋናው ፔጅህ ከማያምኑ ሰዎች ጋር እንዳትለቁት ብለህ ካልክ በኋላ ለምንድን ነው እውነትና ጽድቅ ካለህ ለምን ቀየርከው ባንዲራውን? አሁን ከጥቂት ሰዓታት በፊት ማለት ነው። ያው አንተ ጽድቅ ካለህ የአሜሪካና የእስራኤል ባንዲራ ሆኖ አንተ ጽድቅ ካለህ የአሜሪካውና የእስራኤል ባንዲራው ባለው ፔጅህ አንዴ ይቅርታ አንተ ጽድቅ ካለ የአሜሪካውና የእስራኤል ባንዲራው ባለው በዘጠኝ ሺህ ፎሎወርህ ባለው አመፃን ጽፈህ ካበቃህ በኋላ ለምን ይሄንን አሁን ከጥቂት ደቂቃ በፊት ለምን ቀየርከው? እዚህ ጋር የእስራኤልና የኢትዮጵያ ለምን አደረከው? የእስራኤልና የኢትዮጵያው ፌክ ነው ብለህ ካልክ ለምን ይሄንን ልታመሳሰለው ፈለግ? ደሞ መተህ ለአቶ ኤርሚያስ ምናምን ለወይዘሮ ኤርሚያስ ለምን አትልም? ያዋረድክ መስሎ ማለት ነው። ልክ ነህ፣ በትክክል ነው። ወንድ ስለሆንክ አቶ ተብዬ ነው የምትጠራው። ለምን ቀየርከው? በውሸት ልታሸንፍ ነው? አንተ አሁን የእግዚአብሔር መንፈስ ካለብህ ንስሐ ነበር መግባት ያለብህ። እሺ፣ ምክንያቱስ ምንም ያልበደልኩህን ሰው አልኩ፣ ቅንነቴ ብቻ ይጥላችኋል። በማደሪያው ላይ የአብርሃም አምላክ ስለሚያይ ማለት ነው፣ ስለሚሰማ ማለት ነው። በኤልያስ አምላክ ፊት ቆሜ የኤልያስን አምላክ ይዤ እንደ ባኦል ነቢያት ስለምረታ ማለት ነው። አንተን አሁን ስላገኘው ሌሎችም ቢኖሩ ማለት ነው። ለምን ቀየርከው? አንተ ጽድቃሌ ብለህ ካልክ ለምን ቀየርከው ባንዲራውን? ህዝብን ግራ ለማጋባት አሁን ከጥቂት ሰዓት በፊት ለምን ቀየርከው? ልብ በሉ። እዚህ ጋር አሁን አመሳሰለው የአሜሪካን የእስራኤልና የኢትዮጵያን ባንዲራ አደረገው የዘጠኝ ሺው ላይ ማለት ነው። እዚህኛው ላይ ግን የአሜሪካና የእስራኤል ባንዲራ ነበር የነበረው። ለምን ቀየርከው? ህዝብ ለማደናገር አይደል? አይ በፌክ አካውንት ሌሎች ሰዎች ናቸው እንደዛ ብለው የጻፉበት ብለህ ለማለት አይደል? በእውነት አንተ አገልጋይ ነህ? በእውነት በእግዚአብሔር መንፈስ ቅዱስ ፊት ትንበረከካለህ? አንድ ቀን ስሙን በክፉ አንስቼውም እማላቅ። ምክንያቱም በምን ጉዳይ አነሳለሁ? እኔ ሰዎችን በክፉ ሰዎችን አላነሳም። በምን አነሳለሁ? ወንድምየው እህትየው ከማለት በቀር በምን አነሳለሁ? ይሄ ሰው እህትየውን ሰላሚና ስለማቅ ማለት ነው። ልብ በሉ
እኔ ወንድም አገኘው እህት አገኘው ብዬ ወገን አገኘው ብዬ ፔጄ ላይ እንኳን ትዳራቸውን ሳስተዋውቅ የወንድሜ ሜላን እጮኛነት እዚህ ሳስተዋውቅ የሰላሚናና የአማንንም እዚህ ጋር እንደዚህ አስተዋውቂያለሁ። ሰላምዬና አማኑ እንኳን ደስ አላችሁ ብዬ ማለት ነው። አላነሳውም፣ ፔጄ ላይ ነው ያለው። ለምን አነሳዋለሁ? እኔ እንደሱ ስጋዊ አይደለሁኝም፣ አላነሳውም። በተለይ ለእህትየው በጣም ሪስፔክት ስላለኝ እሱ እንኳን አሁን በቅርብ ነው የተዋወቁት፣ አላነሳውም። ወንድምየው እያልኩ እህትየው እያልኩ ላለሁ። እሷ ምንም አላረገችኝም፣ ምንም አላለችኝም። ትዳራቸውን ሪስፔክት አድርጌ ፔጄ ላይ ነው የተቀመጠው። ተናገሩ እውነቱን ፔጅ ላይ ልብ በሉ፣ ትልቁ ፔጄ ላይ አላነሳውትም፣ አላነሳውምም። ለምን? የኔ እህት ናት የኔ ወንድም ነው ብዬ ተቀብዬ ማለት ነው። እሱ ግን በሉት ይላል እዛ ከኦርቶዶክሳውያን ጋር። ምን አረኩ? ምን አደረኩ? አማን ስትቀርቡኝ አቅርቤ ገስት ላይ አስቀምጬ ሞዴሬተር ሰጥቼ በቤቴ ስትመጡ ምን አደረኳችሁ? ምን አደረኳችሁ? አሁን በእኔ ላይ ያላችሁ ሰዎች ምን ነበር ያላችሁ? በእግዚአብሔር እኔ ተሰብሰቡ አልኩ። ተሰብሰቡ ንብ ማርን እንደሚከብ ከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው ብሎ እንዳለ ታላቁ ነቢይ ምን አደረኳችሁ? ትወድቃላችሁ አልኩ። ፍጻሜያችሁ ሁሉ ጭምር ምን እንደሚሆን እግዚአብሔር አሳይቶኛል። ማለቅ ሰው ለእናንተ በቤት እንደዚህ በአመፅ የተነሱ ማለት ነው። አሁንም ተው፣ ልብ በሉ። እህትየውን እያልኩ አይደለም፣ ሰላምን እያልኩ አይደለም። ሆና ስላላገኘኋት ግን ምን አደረኳችሁ? ሌሎቻችሁስ የማታሸንፉትን ጦርነትን የገጠማችሁት የምትዋጉት ያልበደላችሁን አንድ ቀን እግዚአብሔርን ለማገልገል የወጣ እረኛ ነው። በእምባዬ ጥልሃለሁ በእግዚአብሔር ፊት ልጸልይ ብዬ ካልኩ በቅንነት ውጤቱን ደግሞ አሁን ወዲያውኑ ኮንሲኮንሲ ላታይ ትችላለህ። ታጭዱታላችሁ በዘመናችሁ ማለት ነው። እንዳትለቁት ትላለህ እንዴ አንተ? ደግሞ ለዚህ ስህተት ይቅርታ እንደመጠየቅ እኔና ሚስቴን ስትቦጭ ምን ብያልኳት? እህትየውን ምንም ነገር አላልኳትም። እህትየው ምንም ነገር አልበደለችኝም። ምንም ነገር ያለችው ነገር የለም። ግን የእሷ ባል ነው ብዬ ተናገርኩት። አሁንም ልክ ነው፣ የእሷ ባል ነው። እናንተም አደባባይ ላይ ስላደረጋችሁት ምንም የተደበቀ ነገር የለም። ኦኬ፣ እኔም ይኸው እንደዚህ ፔጅ ላይ አስቀምጫለሁ። ምን አደረግኩ? ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎችን ሁሉ ጭምር የነገርኳቸው። በዛ ወርቃማ እባብ ተነደፉ ብዙዎች። ተደብቆ በተኛ እባብ ተነደፉ ወገኖቼ። የምወዳቸው ሳስባቸው እንባዬ የሚመጣ ወገኖች ሁሉ ጭምር ማለት ነው። በቅርብ በሩቅ ያሉ ነደፋቸው እባቡ፣ አለመጠበቃቸው ማለት ነው። አንድ ብሌም የምታደርጉት የፀጉር ስንጣቂ ያህል በደል አታገኙም። እናንተን የበደልኩበት አንድ የምታመጣው የለም። አማኑ ከማያምን ሰው ጋር ቆሙ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ነው ያልኩትኝ።
ስልክ ልደውላቸው ስፈልግ ብዙዎቹ ብሎክ አድርገውኛል። አንዳንዶቹ ልባችሁን ጠብቁ። ያኔ መልክቱን ስነግራችሁ ልባችሁን ጠብቁ ነው ያልኩት። ቅዱሳን ወገኖች ኦኬ፣ ልባችሁን ጠብቁ። በሐሰት አታሸንፈኝም አልኩ ብራዘር። ኦኬ ስለዚህ እዚህ ጋር የአሜሪካ ባንዲራና የእስራኤል ባንዲራ ነበር የነበረው። አሁን ከጥቂት ደቂቃ በፊት ቀየረውና ይኸው የኢትዮጵያ ባንዲራና የእስራኤል ባንዲራ አደረገው። ይሄኛውንም የእስራኤል ባንዲራና የኢትዮጵያ ባንዲራ አደረገው። ለምን ቀየርከው? ቪዲዮ ከሰራህ በኋላ ለምን ቀየርከው? ለአቶ ኤርሚያስ አበበ አድርሱለት ብለህ ቪዲዮ ሰርተህ ሰላሚናም ፖስት አድርጋው ደረሰኝ እኮ አደረሱኝ ሰዎች። ለምን ቀየርከው ታዲያ? የተሳደብክበት እኮ በአሜሪካና በእስራኤል ባንዲራ ባለው አካውንት ነበረ። ለምን ቀየርከው አሁን? እንዲህ ነው ያላችሁ የሚሰራው ወንድሞች እናቶች፣ እንዲህ ነው የሚሰራው። እንዲህ ነው የሚሰራው። እንዲህ ነው የሚዶልትብኝ ማለት ነው። እኔ እዚህ የቀረበኝን ሁሉ ወንድምነት እላለሁ፣ እህትዬ እላለሁ። በአሜሪካና በእስራኤል ባንዲራ ባለው አካውንቱ ሰደበና እኔ ለዛ የእግዚአብሔር ልጆች የንስር አይን ያላቸው አሉ አይተውት ስክሪንሾት አድርገው ላኩልኝ። በሱ ሐሳብ ስሰጥ አሁን ገባና አሁን እኮ ነው የቀየረው። አሁን ወንድሞቼ እናቶቼ የአባቶቼ አብርሃም አምላክ ምስክር አሁን ነው የቀየረው። ምክንያቱም ይሄንን አሁን ከጥቂት ሰዓት በፊት አሁን እኛ ጋር ስንት ሰዓት ሆኗል? ኦኬ 8 ሰዓት ከምናምን ነው አይዶ ነው። ከ3 ሰዓት በፊት ከአንድ ቦታ ላይ እየመጣሁ ነበር። ከ3 ሰዓት በፊት አቤት የፌኩ አካውንትና አሁን እሱ የኔ አይደለም ብሎ ያለውን የጊፍቱ ሌቭል ራሱ በሱ መለየት ይቻላል። እና ፌክ አካውንት ሆኖ ከመቼው ነው ሌቭል 17 ላይ ደረሰው ጊፍቱ? አሁን የሚጠቀምበትም እኩል ነው፣ ፌክ ነው ብሎ ያለበትም እኩል ነው። አይተኳል ኤርሚዬ። እኔ በፌኩ መቻል ፌኩ ብሎ ካለ ፌኩ ባንዲራ ማነው? ፌኩ አካውንት ከቀድሞ ነው የእስራኤልና የኢትዮጵያ ባንዲራ ነው ያለው። አይ እሱ እንኳን አይደለም እንኳን ብሎ እንትን ቢል በጊፍቱ ራሱ እንትን ነው። ሰው ለራሱን እየሸወደ ያለው ራሱን እየሸወደ ጊፍቱ ራሱ ትልቅ መለያ ነው። ባይዘዌ ፌክ አካውንት ከፍተህ የአባቶች አምላክ ታያለህ። በአንድ ቀን አይደለም በወር እንኳን ጊፍት ሌቭል 17 ላይ አደርስም። ይሄ እውነት ነው። 4 ነጥብ ታያለህ። ይኸው እነዚህ ሰዎች እየሰሙ በአመፅ የምትሄዱ ሰዎች የሰራዊት ጌታ እግዚአብሔር የአብርሃም አምላክ እያልኩ የኤልያስ አምላክ እያልኩ የምጠራው እግዚአብሔር በእውነት በጽድቅ ተጠሩት ከሆነ በእውነት ዋጋ ትከፍላላችሁ። በአመፅ በሐሰት የምትጠሩት ንስሐ ነው መግባት ያለብህ። አንተ እኔና ሚስቴን እየበጨቀኝ ትላለህ እንዴ? ምን ብዬ በጨኳትኝ? እህትየው አንተንስ ምን ብያልኩ? ለምን ሙሉውን ቪዲዮ አታሳይም ነበር? እህትየው ምንም ነገር ያደረገች ነገር የለም። ግን እዩ ብዙዎች ጆይን ያደርጉበታል ብዬ እንዳልኳችሁ ጆይን እያደረጉ ነው ያለ አሉ። አሁንም አሜሪካ ሀገር አሉ የተደራጁ ሴት ሁሉ ሊልኩ የተዘጋጁ ማለት ነው። ላክ ብራዘር ኤልዛቤልን እንፈጠፍጣታለን። ሴት ሁሉ ልከው በሴት ሁሉ ጭምር ኤርሚያስን ለመጣል በሩቅና በቅርብ ያሉ ተደራጅተው እናንተ ክፋትን ስትመክሩ የኤልያስ አምላክ እዚህ ያለ፣ ሚስጥርን የሚገልጥ የኤልሳ አምላክ እዚህ አለ፣ ከዚህ እረኛ ጋር አለ ነው ብዬምልህ። ያው የሚደረገው ኤርሚ ፌክ ነው ተብሎ በኮሜንት የተጻፈበትን አንዴ ለህዝቡ አሳይ።
ፌክ ነው ተብሎ ሁላችሁም አይታችሁ ኮሜንት የጻፈበትን ለሰው አሳይ። ኮሜንት የጻፈበትን ኦኬ፣ ኮሜንት የጻፈበትን እሺ፣ ኦኬ። አንዴ ሁላችሁም እንድታዩና እንድትፈርዱ ማለት ነው። ሁላችንም ከእውነት ጎን እስከ ቆምን ድረስ ተመልከተው። ሌቭሉን አይተኳል። ፌክ የተባለውን እንዳትለቁት ብሎ የጻፈውን የጊፍቱን ሌቭል ተመልከቱ። 17 ነው ይሉት 17 ነው ሌቭሉ። በየትኛው ሀገር ነው ፌክ አካውንት ሌቭል 17 ላይ የሚደርሰው? የኔ አይደለም በእኔ ስም አካውንት ሰርቶ ፊቱን ይዩት። ራሱ ቪዲዮ ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነብይ ምናምን ነገር ብሎ የሚል ስም ወይ ፓስተር ምናምን ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ፣ ነውር አይደለም። ፌክ አካውንት ነው ብለህ ካልክ እንዴት ሌቭል 17 በፌክ አካውንትህ ማን ነው ጊፍት የሚሰጠው? ያንተን ፎቶ ጨምሮ ምናምን ነገር ማን ነው በፌክ አካውንት አንተ አማን ጊፍት የሚሰጠው? በእውነት የዳዊት ልጅ ኢየሱስ በጽድቅ ተጠራዋለህ አንተ? እህትየው ለምን ብሎ ካረግሽኝ ሰላምዬ? ይህንን አደባባይ ላይ ከማውጣት በፊት ልናገር ነበረ። ለሷ ብሎክ አርጋኛለች፣ ግን ምንም ሳልበድላት። ለምን አርግሽኝ እህትየው ብሎክ? ፌክ አካውንት ነው አለን። ያው አማኔ ሰላም ነው የሚለው አማኔ ሰላም ብሎ የሚለው አካውንቱ 9600 ፎሎወር ያለው ነው፣ ትልቁ አካውንቱ ማለት ነው። ለዚህ ነው በዚህ ሆኖ ጊፍት ለሌሎች ሰዎች የሚሰጥ 17 አለው ማለት ነው። ያው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ። ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ጌታ ኢየሱስ ለካ ስምህን በእውነትና በጽድቅ አይደለም የሚጠሩት። ለካ ኢየሱስ ጌታ ነው ብለው ሲሉ በእውነትና በጽድቅ አይደለም የሚጠሩት። ለካ ትንቢት ሲናገሩ የእውነት አይደለም። ለካ ሲያገለግሉ የእውነት አይደለም። ለካ እግዚአብሔርን መፍራት ብለው ሲሉ የእውነት አይደለም። ለካ በአመፅ ነው። ለካ በጥላቻ ተሞልተው ነው ሰዎች እንደዚህ የሚያደርጉት። አላችሁ እዚህም እኮ አላችሁ ነው ብዬ የምላችሁ። ቀንን ጠብቀ ራስህ ትገለጣለህ። የአመፅ ስራ ይገልጥሻል። አይቻችኋለሁ ግን ጌታ ስላሳየ ማለት ነው። ከወር በፊት ራስህ ትገልጠዋለህ። ራስሽ ትገልጫዋለሽ። አሁን ራስሽ ሄደሽ ጦርነት ውስጥ ትገቢያለሽ። ራስህ ሮጠህ ጦርነት ውስጥ ትገባለህ ማለት ነው። እጠብቃለሁ። ኦኬ፣ ሁለቱ ተገልጠዋል። በጌታ ወንድሞቼ ብዬ የምላቸው ግማሾም ይሄኔ እኮ አላችሁ በድብቅ በፌክ አካውንት መተህ ትሰድበኛለህ። በፊት ለፊት ግን በጽድቅ ስጠይቅህ ግን አልበደልከኝም ትለኛለህ። እናንተ ሰዎች፣ እናንተ እህቶች፣ እናንተ ወንድሞች አንድ እንትን ላሳይክ፣ ተጠንቀቁ። ጌታ እግዚአብሔር ስለሚፈርድ። ኤርምዬ ቆይ አንዴ፣ ጸጌ ቆይ አንዴ፣ አይ ምንም አታሳዩ ፕሊዝ፣ በእናትሽ ፕሊዝ። ኖ ቆይ አንዴ፣ ኖ አንዴ ቆይ ጸጌ፣ ቆይ አንዴ። ይታያል ለምን አይታየው? እህትዬ ጸጌ አይደለም፣ ይሄኛው ኮሜንት ማታ ራሱ የጻፈው ኮሜንት ነው።
አዎ ግን ምንም ተመስገን ቤት ማለት ነው። ምንም አይጠቅምም። አመፅ አይደበቅም። ጽድቅ ማሸነፍ አለበት። አደባባይ ላይ ጽድቅ ነው ማሸነፍ ያለበት። ጽድቅ ማለት እውነት ማለት ነው። እውነት ማሸነፍ አለበት። ውሸት ድል ነስቶ መውጣት የለበትም። ኮሜንቱን አንብቡት። ይሄ ኮሜንት የማታ ነው። እዚህ ጋር ምን ባንዲራ ነው ያለው? የእስራኤል ነው የአሜሪካ ባንዲራ። የአሜሪካና የእስራኤል ባንዲራ ይኸው። ተሙ አሁን የፖስትኩትን እያውና ሪፖስት አድርግልኝ ይላል። ይሄ ማታ የጻፈው ኮሜንት ነው። ይሄንኛውን ቪዲዮ በሰራበት ቦታ ማለት ነው። ያ ላይቭ ላይ ገብቶ ነው እንደዚህ ሲል የነበረው። ከ18 ሰዓት በፊት ነው የለጠፈው። ሪፖስት አድርገዋል እኮ ቪዲዮን እርሜ አይተዋል። ሪፖስት አድርገዋል። ቆይ ተመስገን ሪፖስት ያደረገውን እኔ ላሳይ። ቆይ ይታያችሁ እንዴት እንደተደራጁ ተሙ ገብቶ ሪፖስት አድርጎለታል ማለት ነው። ይሄው ተሙ ገብቶ ሪፖስት አድርጎለታል። መቼ 7 ሰዓት ይሄው 7 ይሄው ከ7 ሰዓት በፊት ማለት ነው። እሺ አማን ፖስት አድርጎ ቪዲዮ ሄዶ ተመስገን ገብቶ ሪፖስት አድርጎለታል። እዚህ ጋር ተሙዬ ሪፖስት አድርግልኝ ብሎ ጽፎለት ተሙ ገብቶ ሪፖስት አድርጎለታል። ከ7 ሰዓት በፊት እሱ ጋር ምንድን 17 ይላል አይደል? የጊፍተሩ ዳይመንድ ምናምን ነገር። አዎ ይሄው እሱን እኮ ነው የምልህ። በፌክ አካውንቱ ምን ይላል? 17 ይላል። ኦሪጂናሉም ላይ 17 ይላል። ይሄ በነገራችን ላይ ነገር የማቀሳሰር ጉዳይ ሳይሆን እዚህ ጋር የእውነት ጉዳይ ነው። የእውነት ጉዳይ ነው። ማንም ምንም ብሎ ሊናገር ማንም ብሎ ምን ሊቀየም ይችላል? ይቅርታ አድርጉልኝ። ይሄ ግን የእውነት ጉዳይ ነው። የአባቶች አምላክ አለቀ። የአባቶች ማንም ሰው ቅር ሊል ይችላል። ማንም ሰው ማንን ሊጣላ ይችላል። ኦ ማይ ጋድ የኤልያስ አምላክ አይታል እያየህም ነው ሳይሆን በፊት ነግረኸኛል። የነገርከኝ ወር ሳይፈጸም እየሆነ ነው ያለው። ውጊያውን አንተ ተዋጋልኝ፣ እኔ አቅም የለኝም። አገልግል ብለህ ስትልከኝ በልብ ቅንነት እንደማገለግል አንተ ታውቃለህ። መነሻዬንም መቀመጫዬንም አንተ ታውቃለህ። የቀረብኳቸውም የቀረቡኝም ሁሉ ሳልበድላቸው አንተ በሰጠኝ አገልግሎት ላይ እንቅፋት ለማኖር ነፍሴንም ሊነጥቋትም ይፈልጓሉ። ዳዊት ሸሽቶ ወደ አዶላም ዋሻ በመጣ ሰዓት በዛ ተደብቆበት የነበረውን ድንጋይ የማምለጫ አለት ብሎ ጠራው። የአባቶቼ የኤልያስ አምላክ የእስራኤል ቅዱስ ገናናው ኢየሱስ፣ እኔ ግን ወደ አንተ ሮጣለሁ። ምን እየተሰራ ምን እያተደረገ እንዳለ ታያለህ። እነማ ምን እንዳቀዱብኝ ገና እንኳን ምን እያቀዱብኝ እንዳለ አይታል። ያየኸውንም ለእኔ አሳይታኛል። በትልቁ አድርጎ ኤርሚዬ እንዲህ ናቸው በአመፅ የቆሙ ሰዎች። ከሱ ጋራ ማንንም አልጨምርም፣ እሱም ብቻ ነው። ሌሎቹን ያየኋቸውን አይቻለሁ። ራሳቸውን ይገልጣሉ። በቅርብ ይገልጣሉ። በቅርብ ራሳቸውን ይገልጣሉ። ግማሹ በኮሜንት፣ ግማሹ ሰው በማይታወቅበት መንገድ አሽክላ ልታኖሩ አይቷችኋል። ሴቶችም ወንዶችም አይቷችኋል። ልትጥኝ እህቴ ልትጥለኝ ኃላፊነቱን የሚወስደው ጌታ ኢየሱስ ነው። የሱን ክንድ ተሰብረውና የኢየሱስን ክንድ ሰብረሽ ካሸነፍሽ እኔን ከእጁ ትነጥቁኛላችሁ። እንዲህ አይነት ለካ ወንድሞቼ ናቶቼ ገብቶ እንደዳነ ሰው አይ ለሶስትማ ልታወሩት አይገባም፣ ለሶስት እንደዚህ አታደርጉት ብሎ ገብቶ ሊረዳኝ ሲገባ ኦርቶዶክሳውያኑ ከዮኒ ጋር ሆነው እዛ አላስወራ ብለው ሲሉኝ እንዳትለቁት ይላል። እዚህ የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ
አማን የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥህ። በጽድቅ አይደለም የቆምከው ማለት ነው። ምንም ያልበደለህን ቅኑን ሰው እውነቴን ነው የምነግራችሁ። ኤርሚያስ ብዙ ድካም ሊኖርበት ይችላል እኮ አልኩ። ግን ቅኑን ሰው ምንም የኋላ የጀርባ እንኳን አላይም፣ የጀርባ አላጠናብህም። ጀርባዬን ብታጠኑትም ከፈለግ የፓስተሬን ስልክ ሰጥሃለሁ። እዚህ ምድር ላይ ያለው ማን መጠየቅ ትችላለህ። ህይወቴ የተገለጠ ነው። ምንም የተደበቀ ነገር የምታወጡት ነገር የለም። ምን አደረግኳችሁ ብዬ አልልም። መንፈሳዊ ጦርነት ውስጥ ነው ያለሁትኝ። በተለይ ያንን እባብ እሱ ሲመታ ባለመጠንቀቅ እየተናገርኩ 1 ዓመት ሙሉ መንፈሳዊ ውጊያ ላይ ነን፣ ጦርነት ላይ ነን። ተጠንቀቁ። እስሬ ያሉትን ከአጠገቤ ካሉት ጀምሮ ተጠንቀቁ። በሩቅም ያላችሁ ተጠንቀቁ። ቅዱሳንም በዓለም ዙሪያ ያላችሁ ተጠንቀቁ። ውጊያው መንፈሳዊ ነው ብዬ ደጋግሜ ነግሬያችኋለሁ። ለ11 ወር ያህል ጮክ ያለውን ተነደፉ ብዙዎች፣ የምወዳቸው እህቶቼና ወንድሞቼ ሁሉ ጭምር ሳይቀር ማለት ነው። እህትየው ሩታ ከካናዳ የነገረችኝ መልእክት አለ። እዚህ ከዚህ በፊት አሰምቻቸዋለሁ ቪዲዮ። 2 ነጫጭ ልብስ የለበሱ ቅዱሳን መላእክት ናቸው መዛው ያወጡኝ። አሳይቻለሁ። አትበሉኝም አልኩ። አትበሉኝም። የዳዊት አምላክ እግዚአብሔር እስካል አትበሉኝም። ወንድምነት ቢኒያው ከሳውዝ አፍሪካ ያየው ራእይ በዛው ጊዜ ነው የነገረኝ። በተከታታይ ነው እግዚአብሔር ያሳየን፣ ለእኔም ለሩታ ለካናዳው ለቢኒያው ወንድምነትም። የቢኒያው ወንድምነት በተለይ አንደኛው ጥቁር እባብ በጨርቅ ተጠቅልሎ በጣም ሊነድፈኝ ማለት ነው። እየሰማ ነው ወንድምነትም ስለሚሰማ ማለት ነው። እርግጠኛ ሆኜ የምነግራችሁ አላልኩም ብሎ አይልም። የጌታን መልእክት ነው በትክክል ነው ያየው። በዚህ ነው ያልክ መዋሸት ምን ተው እንጂ። ዳዊት እኮ ሲናገር የማላውቀውን በእኔ ላይ ተናገሩ እኮ ይላል። ሰላሚና ሚስት ስለሆነች የኔ እህት ናት። እሺ ምንም አላደረገችኝም። አንተንም እሷንም በክፉ አላነሳውም። ነገር ያቀሳሰርክ መስሎ ከሆነ ሂድ፣ ያመፃ መንገድን ሸካራውን መንገድ ሂድ። አማን ትወድቃለህ አልኩ፣ ትወድቃለህ። የሰራዊት ጌታ እግዚአብሔር ነው የሚበቀል ብራዘር። ኦኬ ምንም የማታውቀውን ቅኗን እህት ሁሉ ጭምር እንድትተባበር ሚስት ስለሆነች አመፅ ውስጥ አትክተታት። አላቅምና እኔ እሷን አላቅም። ምንም ነገር ያለችው ነገር ስለሌለ አላቅም። ከየዋህነትና ከእህትነቷ ውጭ ማለት ነው። እንደዚህ ነው። ከ3 ሰዓት በፊት ባንዲራውን ቀያየረው፣ ባንዲራውን ገለባበጠው። ቪዲዮ በኔ ላይ በሐሰት ሰርተህ ኦርቶዶክሳውያኑ ጋር ሄደ ኮሜንት ስጡልኝ ትላለህ አይደል? ይኸው እንደዚህ ታያስክ። እንደዚህ ነው የሚያጋልጣችሁ የሰራዊት ጌታ እግዚአብሔር። ልባችሁን ጠብቁ ወገኖች። ገና እስክትገረሙ ድረስ ብዙዎች ጆይን ያደርጉበታል እዚህ አመፃ ውስጥ። አንዳቸውም ግን ምንም የሚያመጡት የለም። ቪዲዮ ሰርቶ ኮሜንት አድርግልኝ ናግባና ሪፖስት አድርግልኝ ብሎ የሚጽፈው ወዴት ነው? የሚያምነው በጌታ ያመነ የተባለው አማን ጌታን ክዶ የሄደው ተመስገን ጋር ነው። ሄዶ ሪፖስት አድርግልኝ ብሎ ይታያችሁ። የሚያምን ሰው የማያምን ሰው ሄዶ በኮሜንት ሲለምን ሪፖስት አድርግልኝ፣ ኮሜንት ግባና ስጥ ብሎ የሚል ማለት ነው። አቤቱ ጌታዬ፣
አንተ ጻድቅ ነህ። ኢየሱስ አንተ ጻድቅ ነህ የኔ ጌታ። ሌሎቻችሁም ከዚህ ተማሩ። ልክ እንደዚሁ ስትሄዱ እንዲሁ ስትሄዱ ማለት ነው። እንዲሁ ስትሄዱ የሰራዊት ጌታ በፈለግከው ፌክ አካውንት ተደበቁ። በፌክ አካውንት ሳትደበቁ በፊት የሰራዊት ጌታ እግዚአብሔር የለበሳችሁትን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ እኮ ነው። እንኳን መልካችሁን አይደለም። ይሄ ነው ገናናው ኢየሱስ። ይሄ ነው የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። እኔ የማመልከው ጌታዬ፣ እኔ የማመልከው ጌታዬ። እናንተ ትቀልዳል እንዴ? ከወር በፊት እኮ ነው ጌታ ያሳየኝ። ህዝብ አለበት ነው የተናገርኩት። ይኸው ገለጠ ማለት ነው። ያው ገለጠ ማለት ነው። እንደዚህ ማለት ነው። ጻድቅ ነው ኢየሱስ። ጌታዬ ኢየሱስ ጻድቅ ነው። አባባ ኢየሱስ ጻድቅ ነው። ጻድቅ ነው። የኤልሳ አምላክ ዛሬም ሕያው ነው። ይሰራል ስልህ ይሰራል አይደለም። በፌክ አካውንት አይደለም፣ በፈለግከው አካውንትህ የፈለግከው መጻፍ ትችላለህ። የፈለጋችሁትን መጻፍ ትችላላችሁ። አንዳችሁንም ግን አልበደልኳችሁ። ይሆን ዘንድ ያለው ይሆናልና ወደ ፍጻሜያችሁ ትቸኩላላችሁና እምነግራችሁ ግን በጣም ቅኖች ማለት ነው። የምነግራችሁ ግን የማትወጡትን ጦርነት ሄዳችሁ ከሰራዊት ጌታ ከእግዚአብሔር ጋር ነው የምትጋፈጠው። ከእግዚአብሔር ጋር አልኩ። ለምን ሲያሳየኝ ፍጻሜያችሁ ምን እንዲሆን ጨምሮ ስላሳየኝ ማለት ነው። ትከስማለህ ብራዘር፣ ትከስላለህ ብራዘር። የሰራዊት ጌታ እግዚአብሔር ነው ይሄን የሚያደርገው። ኦኬ እንደ መልእክተኛ ተናግሬያለሁ። ጀምረሃዋል። ኦኬ የሚያዋጣ ከሆነ ቀጥል። ከዛ ይልቅ ግን እንደ ወንድም እንደ ታናሽ ወንድም ነግርህ፣ ታናሽ ስለሆንክ ማለት ነው። አማን እንደ ታናሽ ወንድም ነግርህ ጌታን ታ ከሆነ ግባና ተንበርክከህ ንስሐ ጌታን ይቅርታ ጠይቅ። ይህንን አይቼ በውሸት አንተ ህዝብን እንትን ልታሳምን ስትፈልግ ዝም ብዬ አልቀመጥም። የእያንዳንዳችሁ ማለት ነው የእያንዳንዳችሁ አመፃችሁ ይገለጣል። እኔም አመፃ ካለኝ ይገለጣል። ጽድቅ እስካለ ይገለጣል። ጻድቅ እንደ አንበሳ ነው የሚናገረው ብራዘር። እሺ እንደ አንዳንዶቻችሁ ጠግቤ ወይ ደግሞ መሄጃ ጥቻ አይደለም ቲክታክ አካውንት ከፍቼ እንትን ምለው ጥሬን በሚገባ ማቅ አምላክ እግዚአብሔር የጠራኝ አገልጋይ ነኝ። እኔ እግዚአብሔር ልባችሁን ካረዳ እዚህ ገዝተ ላይ ቆማችሁ ሁሉ ጭምር ሳይቀር ሰዎች ልትገለበጡ እንደምችሉ አስባለሁ፣ አውቃለሁ። እናንተም እንደዛ አስቡ። እኔ ልቤን ካልጠበቅኩ ነገ በወንድምነት በዳንዬ ላይ በብሩክ ላይ ተገልብጬ በዘይ ላይ ተገልብጬ በአመፅ ልቆም እችላለሁ። ልቤን ካልጠበቅኩ፣ እርምጃዬን ካልጠበቅኩ። ጠብቁ ልባችሁ ነው። እሺ ጠብቁ ወንድሞች እናቶች። ነገ ተገልብጬ በሜርሲ ላይ በቢኒያም በቡል በመሲ ላይ በሙሉ ተነስቼ ላደርግ ይችላል። ልብህን ጠብቅ ብራዘር። ኢየሱስ ጌታ ነው እያሉ መጮህ ብቻ አይደለም። ጠብቁ። ቀኖችና ያለ ነውር ሁኑ። በተንኮልና በክፋት ብትሄድ በራስህ እርምጃ ሄደህ ባሽክላው ታስረ ተሰነካክለን የምትወድቀው። ውሸትን ይዘህ አታሸንፍም። ጽድቅን ይዘህ ነው የምታሸንፈው። ለአመፃችሁ ጥቅስ ጠቅሳላችሁ። ለአመፃችሁ ያልሆነ ነገር ባንዲራ እየቀያየርክ አካውንት እየቀያየርክ በፌክ አካውንት ነው። መቼ በፌክ አካውንት ተናገርክ? የተናገርከው በፌክ አካውንት አይደለም።